ትምህርት ቤቶች ተማሪዎች የቀለም ትምህርት ብቻ የሚቀስሙባቸው አይደሉም። ይልቁንም የፈጠራ ስራዎችን ልምምድ የሚያደርጉባቸው ናቸው። ለዚህ ደግሞ አመች ሁኔታዎችን መፍጠር ያስፈልጋል። በልደታ ክፍለ ከተማ የሚገኘው ተስፋ የመጀመሪያ ደረጃ ትምህርት ቤት ደግሞ ለዚህ አንዱ ማሳያ ነው። ይሄ እንቁላል መምቻ ነው። የሰራውበት ደግሞ ማቴሪያል ከአምቦል ማቀፊያ ከጣውላ እና ከሹኪያና ዲናሞ እና እቺን የምታክል ፕላስቲክ ነው የሰራውበት ምክንያት አሁን ቤት ውስጥ ምናን ሲመቱ እንቁላል ብዙ ሰዓት ይፈጅባቸዋል ለመምታት። ይሄ ደግሞ በደቂቃ ውስጥ በሰከንዶች ውስጥ መቶ እንትን ይልልናል። ይሄ የፈጠራ ስራ እንቁላል መበላሸቱና ለመበላሸቱን የምናይበት ሲሆን ይሄኛውን የሰራውበት ማቴሪያሎች ደግሞ ይጣውላል። እዚህ ጋር ከውስጡ ደግሞ አምፖል አለ። አምፖሉ በሚበራበት ጊዜ ይሄኛው እንቁላሉ እዚህ ጋር ሲቀመጥ ይሄ ከእንቁላሉ ንጹህ ከሆነ ይሄኛው ላይት ያሳያል። እንቁላሉ የተበላሸ ከሆነ ደግሞ ይጠቁራል። እኔ የሰራሁት ምግብ ማቀዝቀዣ ነው። አሁን ተማሪዎች ትምህርት እንዳይረፍድባቸው ምናምን እንደ ፍሪጅ ማለት ፍሪጅ ነው ብዙ ብር እያወጣ ነው የምንገዛው። ይሄን ግን በትንሽ ብር ይሄን እቃ መግዛት እንችላለን። የተጠቀምኩት ግብአት ደግሞ ጣውላ፣ ዲናሞ፣ ሶኬት፣ ካርቶን። መጀመሪያ ተማሪዎች ፍላጎታቸውን እንዲለዩ እቅድ እንሰጣቸዋለን። ማቀጃ ምን ግብአት እንደሚያስፈልጋቸው የፈጠራ ስራዎችን የሚሰሩት በምን ትምህርት ላይ እንደሆነ ማለት የሚማሩትን ሰብጀክት ኤሪያ ፎከስ አድርገው በየትኛው የትምህርት አይነት ጋር ያያዛል የሚለውን ነገር ለይተው ከዛ የሚያስፈልጉን ግብአቶች ለይተው በዛ መሰረት እንሰጣቸዋለን። እነሱ ካመጡ በኋላ እነዛን ግብአቶች በሚጠይቁት መሰረት እናሟላላቸዋለን። በተጨማሪ ደግሞ አካባቢያቸው ላይ ያሉትን ነገሮች ተጠቅመው ይሰራሉ ማለት ነው። ተግባር ለማየት አሁን ይሄኛውን ስንሰካው እዚህ ጋር አምፖል በርቷል። አሁን ይሄ እንቁላል ያልተበላሸ እንቁላል ነው። ምክንያቱም እዚህ ጋር ላይቱ ሲበራ ይሄው እንቁላሉም እንትን ስላለ ንጹህ መሆን አሳይቶ አልጠቆረም። ሲጠቁር ንጹህ አልሆነም ነበር ነው። አሁን ስላልጠቆረ ንጹህ ነው ማለት ነው እንቁላሉ። ከውስጥ ዲናሞ አለው የሚያሽከረክረው ማለት ነው። እሱን ሲሽከረከር ምግባችንን እዚህ ጋር አስቀምጠን ያቀዘቅዝልናል። ያው በሚሽከረከርበት ሰዓት ያው አሁን ዘግተነው ከአንድ ደቂቃ በኋላ ቀዝቅዞ እናገኘዋለን። ሲሽከረከር እንቁላሉን በፍጥነት መምታት ይችላል። በመታንበት ሰዓት ቶሎ እንዲያደርስልን ማድረግ ይችላል። ማቴሪያሎቹን ከወዳደቁና እነዚህ የማልችላቸውን ደግሞ ከትምህርት ቤቱ የተሰጠኝ ነው። እነዚህ ሹኬዎቹን እነዚህ ጣውሎቹን ደግሞ ከወዳደቁ እቆች ነው። ፍላጎቱ በቲቪ ላይ ምናምን ሲሰሩ ሲያቀርቡ ሳይ በቃ እኔም ልስራ ምናምን ብዬ ትምህርት ቤት ተመዘገብኩኝ ከእነሱ ጋር አስተማሪያችን ጋር። ከዛ በኋላ መስራት ጀመርኩኝ። እያበረታቱኝ ደግሞ እንደዚህ እየሰራሁ ይገኛል። ትምህርት ቤቶች ለፈጠራ ስራ የሚሰጡት ትኩረት ተማሪዎች ወደ ፈጠራ ሀሳቦች እንዲሳቡ ያደርጋቸዋል። በተጨማሪም ደግሞ አዳዲስ ነገሮችን እንዲፈጥሩ ያበረታታቸዋል። ምንድነው የምናደርገው? የፈጠራ የሰሩ ተማሪዎችን በዚህ በወረዳችን ስር ያሉ የመንግስትና የግል ትምህርት ቤቶች አሉ። ከነሱ ጋር ውድድር እናካሄዳለን። ለምሳሌ አጠገባችን አባድር የሚባል ትምህርት ቤት አለ። ከነሱ ከመሳሰሉት ጋር እናወዳደራቸውና በክፍለ ከተማ ደረጃ እንዲወዳደሩ እናደርጋለን። እኔ ጀመርኩት ከ5ኛ ክፍል ጀምሮ ነው። በትምህርት ቤታችን ብዙ ጊዜ ተወዳድሬያለሁ። በክፍለ ከተማችንም ደረጃ ተሸልሜያለሁ። የቡና መፍጫ ሰርቻለሁ። ብዙ ነገሮች ሰርቻለሁ። ክበባት ውስጥ እየሄድን እንሰራለን። እንዲህ አስተማሪዎቻችን ደግሞ ያግዙናል። እንደዚህ በሚሰራበት ሰዓት ያግዙናል። ትምህርት ቤቶቹም ደግሞ መተው እያዩን እንዴት ናችሁ ምናምን እንዴት እየሰራችሁ ነው ስራችሁን ምናምን እያለ ብርታት እየሰጡን እንደዚህ እየሰራን ነው። ትምህርት ቤታችን በጣም ያበረታታናል። ማቴሪያል ምናምን ትምህርት ቤታችን ይሸፍኑናል፣ ይሰጠናል ማቴሪያል። አንዳንድ ማቴሪያል ደግሞ ከራሳችን ጨምሮ ይኖራል። በጣም ያበረታታናል። አሁን እንደዚህ እየመጡ የሰራነው ፈጠራ ቀጥሉበት፣ በቱ ይሄኛው እንደዚህ ብታደርጉት አስተያየት ይሰጡናል። አስተማሪያችን ቲቸር ቴዎድሮስ የተለየ እንትን ትኩረት በማድረግ ከኛ ጋር በጣም በቃ እንትን ያስረዳናል። ወደፊት ትላልቅ ነገሮችን ይሄን አሁን አሻሽጌ በትልቁ አርጌ ምናን ለህብረተሰቦች ማቅረብ ፈልጋለሁ። ይሄን ነገር አሻሽዬ ዲናሞም የሚጮሆን አሻሽዬ ይሄ በአንድ ደቂቃ እንደሚያልቅ ያን ደግሞ በሴኮንድ ለልጆቻችን ትምህርት
እንዲያደርስልን በአንድ ሰዓት አድርጓል። አሁን መንግስትም ትልቅ ትኩረት ሰርቶ እየሰራበት ያለው እንትን ለሳይንስና ቴክኖሎጂ ዘርፍ ነውና በዛ ላይ ተማሪዎችን ከዚሁ ከመሰረት እነሱን ደግፈን ነገ የተሻለች ኢትዮጵያን መፍጠር ነው ዓላማችንና እነዚህ ተማሪዎች ከዚሁ ክህሎታቸውን በማሳደግ ነገ ከዚህ ትምህርት ቤት አልፎ ሀገራቸውን እንዲያስጠሩ ነው የኛ ዓላማ። በልዩ ልዩ ማበረታቻዎች ትምህርቱም ሰብጀክት እንትናቸውም እያንዳንዱ ከሳይንስ ጋር የተያያዘና ማቴሪያል ግብዓቶችንም ፕራክቲካል እያዩ የሚያልፉ ተማሪዎች ስለሆኑ ነገ የወደፊቷን ኢትዮጵያን ሳስብ የተሻለች ትልቅ ከአውሮፓውያን ጋር የምትወዳደር ሀገር ትሆናለች ብዬ ነው የማስበው።